የውጭ ሀገር ዜጎችን ስልካቸውን ሊበረብር የሚችልበት ህግ ሊወጣ ይችላል። በአሜሪካን ሀገር ግሪን ካርድ ጠይቃችሁ አሳይለም ጠይቃችሁ ፕሮሰስ ላይ ያላችሁ እንዲሁም ደግሞ ለሲቲዝንሺፕ ያመለከታችሁ አፕላይ ያደረጋችሁ በሙሉ አንድ አዲስ መረጃ እየወጣ ይገኛል። መረጃው እጅግ በጣም ሴንሲቲቭ እና ልትሰሙት የሚገባ ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በአሁኑ ሰዓት እንደምታውቁት ዶናልድ ትራምፕ ምን እንዳስፈራው አይታወቅም። እጅግ በጣም ከፍተኛ የሆነ የሴኩሪቲ ጥንቃቄ ያደረገ ይገኛል። በቅርቡ እንደምታስታውሱት ዶናልድ ትራምፕ ከመጣ በኋላ በሳውዝ ቦርደር አካባቢ ከፍተኛ የሆነ የወታደር ከፍተኛ የሆነ ሚሊተሪ አስፍሮ እንደነበረና እንዲሁም ደግሞ ከፍተኛ የሆነ በጣም ረጅም የሆነ ግንብ እንዳስገነባ ኮምፕሊትሊ ምንም አይነት ኢሚግራንት እንዳይገባ ማድረጉን የምናውቀውና የምናስታውሰው ጉዳይ ነው። እንዲሁም ደግሞ በከፍተኛ ደረጃ ከዚህ ቀደም ከነበሩት መሪዎች በተለየ የኢሚግራንቶችን ወደ ሀገራቸው እየመለሰ እንደሆነ አሁን እየሰማነው ያለነው ጉዳይ ደግሞ የትራቭል ባን ስትሪክትሊ ሊቀጥል መሆኑን እያሳወቀ ይገኛል። ምናልባትም ከአሜሪካ ወጣችሁ ለመመለስ የምትሞክሩ ሰዎች በአሁኑ ሰዓት እጅግ ከባድ የሆነ ሁኔታ እየተፈጠረ ስለሚገኝ ለመውጣት ያሰባችሁ ፕላን ያደረጋችሁ ሰዎች ለመውጣትን ተመራጭ ብታደርጉ፣ ከውጪ የምትገቡ ሰዎች ደግሞ በከፍተኛ ጥንቃቄ ዶክመንታችሁን ኮፒ አድርጋችሁ በመያዝ እንዲሁም ደግሞ ኦሪጂናል ዶክመንቶችን በመያዝ ቦታው ላይ እንድትገኙና ለምትጠየቁት ጥያቄ አግባብ የሆነ መልስ በመመለስ እንዲሁም ደግሞ መመለስ የሌለባችሁን ጥያቄ ባለመመለስ ከጠበቆቻችሁ ጋር በመገናኘት ራሳችሁን አድኑ። በዛሬው ዕለት እየሰማን ያለነው አንድ አዲስ አነጋጋሪ ጉዳይ አለ። ከአሜሪካን ኢሚግሬሽን ቢሮ የወጣ አንድ ጉዳይ አለ። ይህ ጉዳይ ገና አልጸደቀም። ነገር ግን ጉዳዩ ቀርቦ እንዲታይና ምናልባትም ከዚህ በኋላ አፕላይ እንዲደረግ ወር ደግሞ በተግባር ላይ እንዲውል እየተጠየቀ ይገኛል። ጉዳዩ ምንድነው? እስኪ አድምጠን እንመለስ። It's official. The government is going to start monitoring your social media very soon. If you're going to be applying for a green card, citizenship, or asylum, you'll be required to report all your social media handles. And this is all part of Trump's executive order that he signed on day one, protecting the United States from foreign terrorists. The proposal said that this information is going to help them identify potential threats, national security, as well as immigration fraud. Right now, it's just a proposal. It's nothing final, but it's coming. If you're an immigrant going through the immigration process, be mindful what you're posting on social media, which accounts you're using. እንደሰማችሁት እንግዲህ የኢሚግሬሽን ቢሮ የአሜሪካን ኢሚግሬሽን ቢሮ ይዞት የመጣው መረጃ እጅግ አስደንጋጭ ነው። ምናልባትም ለእናንተ ይህ አሪፍ አጋጣሚና ይህን መልእክት ለምትሰሙ ሰዎች ጥሩ አጋጣሚ ሊሆን ይችላል። በአሁኑ ሰዓት የኢሚግሬሽን ቢሮ የአሜሪካን ኢሚግሬሽን ቢሮ አፕላይ ያደረጉ በአሜሪካን ሀገር የሚገኙ በተለያየ ፕሮሰስ ላይ የሚገኙ የውጭ ሀገር ዜጎችን ስልካቸውን ሊበረብር የሚችልበት ህግ ሊወጣ ይችላል። ይህ ደግሞ የሚሆነው ለሴኩሪቲ ጉዳይ ነው ሲል የኢሚግሬሽን ቢሮ ያስታወቀ ይገኛል። ነገሩ ገና ያልጸደቀና ሊጸድቅ የሚችል ጉዳይ በመሆኑ ሁላችሁም ስልካችሁ ላይ ያለውን ነገር ልትከታተሉና እንዲሁም ደግሞ ፖስት ያደረጋችሁትን ነገር በድጋሚ ልትመለከቱት ይገባል። አላስፈላጊ ነገሮች አሉ ብላችሁ የምታምኑ ከሆነ ኮምፕሊትሊ እነዚህ ነገሮች ከስልኮቻችሁ ላይ ልታጠፉ ይገባል። ሙሉ በሙሉ እንግዲህ የሶሻል ሚዲያ አካውንታችሁን ሰጣችሁ ይህ ጉዳይ ሊመረም በጉዳዩ ዙሪያ የኢሚግሬሽን ቢሮ ሙሉ ኃላፊነት ወስዶ ሊመረምር ይችላል ማለት ነው። ይህ ጉዳይ ደግሞ በዋናነት የሚመለከተው ለግሪን ካርድ ያመለከታችሁ ሰዎች ካላችሁ፣ ለሲቲዝንሺፕ አመልክታችሁ በሂደት ላይ ያላችሁ እንዲሁም ደግሞ አሳይለም ጠይቃችሁ በአሜሪካን ሀገር የምትኖሩ ከሆናችሁ በቀጥታ የሚመለከት ጉዳይ ነው። አሜሪካ እጅግ በጣም ከፍተኛ የሆነ የሴኩሪቲ ጉዳይ ያሰጋት ይመስላል። በጣም ከዚህ በፊት ተደርገው የማይታወቁ በፕራይቬሲ ደረጃ የሚታሰቡ ነገሮችን አሁን ለማየት እንደሚፈልጉና ሼር ማድረግ እንደሚፈልጉ እየሰማን እያየን እንገኛለን። ህጉ ከጸደቀ እጅግ በጣም አስደንጋጭ ነው የሚሆነው። በአሜሪካን ሀገር ይህ የማይጠበቅ ነገር ነው። ይሄ ፕራይቬሲን የሚጋፋ ይመስላል። አስተያየቶቻችሁን እስኪ በኮሜንት ሴክሽን ላይ አስቀምጡልኝ። ዶናልድ ትራምፕ ወዴት እየሄዱ ነው? ይህ ህግ ይጸድቃል አይጸድቅም? አብረን የምንመለከት ይሆናል። ይህ ሳሚ ቲዩብ ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰላም ሁኑልኝ።